ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን የኢትዮ ፍሮንት ተከታታዮች እንግዲህ ዛሬም እንደዚሁ በማብራሪያ መልክ ተመልሰናል ማለት ነው። የማብራሪያችን ጉዳይ እንግዲህ ከሰሞኑ በሰፊው መነጋገሪያ የሆነ የመጣው ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር በአልጀዚራ ከሄድ ቱ ሄድ ፕሮግራም አዘጋጅ መህዲ ሐሰን ጋር ያደረገውን ጉዳይ ነው። እንግዲህ ዛሬ ክፍል ሁለቱንና የመጨረሻውን እናያለን ማለት ነው። ዛሬ ስንመለከት ልክ እንደ ትላንቱ በችኮላና ለመረጃ ያህል ሳይሆን ጌታቸው ረዳ በአንዳንድ ጉዳዮች ላይ የሰጣቸው ምላሾችን ለመመዘን ነው። እንመዝናቸዋለን። ይሄ ነገር ትክክል ነው ወይስ አይደለም? እንደተባለውስ ጌታቸው ረዳ ለመንግስት ለአብይ በጣም ያደላባቸው ነገሮች ናቸው ወይንስ በሀቅ የተናገራቸው ነገሮች ናቸው የሚሉትን ነገሮች እናያለን ማለት ነው። ቻናላችንን ሰብስክራይብ አድርጉልን፣ ለወዳጆቻችሁ አጋሩ፣ ላይክ አድርጉልን እና አብራችሁን ቆዩ። ጌታቸው ረዳ ከመህዲ ሐሰን ጋር ያደረገው ንግግር እንግዲህ ትልቅ መወዛገቢያ ሆኖ የነበረው በሰሜኑ ጦርነት ጊዜ በ2013 እስከ 2015 በተደረገው ጦርነት ጊዜ የጠቅላይ ሚኒስትር አብይ አህመድ በዘር ጭፍጨፋ ውስጥ ተሳትፈዋል ወይንስ አልተሳተፉም የሚለው ጉዳይ ነው። እንግዲህ ይሄ ቀደም ብሎ ተቆርጦ የወጣው ቪዲዮም ለማስታወቂያ የወጣው ቪዲዮም ነበረ። እሱ እንግዲህ ትላንትና የሚያው ሲካተት የብዙዎች መነጋገሪያ ሆኗል። ከዚህ ጋር በተያያዘ ጌታቸው ረዳን የመለሰው ምላሽ ለሁለት ከፍለን ልናየው እንችላለን። በመጀመሪያ ደረጃ ጌታቸው ረዳ በትግራይ ክልል ጄኖሳይድ ወይንም የዘር ማጥፋት ወንጀል መፈጸሙን አምኗል። ማለት አምኖ ተናግሮ በግልጽ አውጇል፣ በዚህ በመድረኩ ላይ ማለት ነው። ይህን ማድረጉ ጌታቸው ረዳ ከትላንትና አቋሙ የተለየ አቋም እንዳልያዘ የሚያሳይ ነው እና ለይተን ለማየት ያክል ጌታቸው ረዳ እዚህ ጋር የተለየ አቋም ይዟል፣ በአንጻሩ የተለየ አቋም ይዟል ብለን ልንወስድ የምንችለው የዘር ማጥፋት ወንጀሉን ማን ፈጽሞታል የሚለው ጉዳይ ላይ ነው። የዘር ማጥፋቱን ማን ፈጽሞታል የሚለው ላይ እንግዲህ ከዚህ ቀደም በረሃ እያለ እንዳወራው ጠቅላይ ሚኒስትር አብይ አህመድ ናቸው ለማለት አልደፈረም። ይሄን አለማለቱ ነው እንግዲህ በብዙዎች ዘንድ ሲያስወግዘው የነበረው። ግን እዚህም ጋር ቢሆን ፍንጭ አልሰጠም ማለት አንችልም። ለምሳሌ ጠቅላይ ሚኒስትሩ ጦርነቱን መርተውታል ማለቱ ጦርነቱን የመራው ሰው በዘር ጭፍጨፋ ውስጥ አልተሳተፈም የሚል ሙሉ ድምዳሜ ሊያዝ ስለማይችል አሁንም ቢሆን ሙሉ ለሙሉ ጌታቸው ረዳ ከበፊቱ አቋሙ አፈንግጦ ብቻ ቀርቷል የሚለውን ነገር ለመውሰድ ይከብዳል። ነገር ግን የዘር ጭፍጨፋውን ፈጸሙት ያሉትን አካላት ለማስፋት ሞክሯል። ምክንያቱም በዚህ ጦርነት ላይ ብዙ ተሳታፊዎች ወይም ብዙ አክተሮች፣ ባለድርሻ አካላት ነበሩ ማለቱ በፊት ጠቅላይ ሚኒስትሩ ላይ ብቻ ጠንከር ብሎ ይናገር የነበረውን ነገር የማስፋት አይነት አዝማሚያ ይዟል። ግን ሙሉ ለሙሉ ከቀደመ አቋሙ አፈንግጧል ለማለት ግን ይከብዳል ማለት ነው። እንግዲህ ብዙ ውግዘት እንደደረሰበት ነው ብለን ሙሉ ለሙሉ ልንወስድ አንችልም። በሌላ በኩል ጌታቸው ረዳ ከተናገራቸው ነገሮች ውስጥ ልንመዝነው ወይንም እውነተኛ አቋም ነው ወይ ከልብ የወጣ አቋም ነው የሚለውን ለመመዘን ከኤርትራ ጦርነት ጋር በተያያዘ ካነሳው ጉዳይ አንጻር ነው። እንግዲህ እዚህ ጋር መህዲ ሐሰን ጠቅላይ ሚኒስትር አብይ አህመድ በ2019 በፈረንጆቹ ማለት ነው በሀበሻ 2012 ዓ.ም ላይ የዓለም የኖቤል ሽልማትን ያገኘው ከኤርትራ መንግስት ጋር እርቅ በመፈጸሙ ነው። አሁን ደግሞ ከኤርትራ መንግስት ጋር እንደገና ወደ ጦርነት ሊገባ ነው። ለዚህም ማሳያ ያቀረበው ታንኮች፣ የጦር መሳሪያዎች ወደ ድንበር እየተንቀሳቀሱ ነው የሚለውን ጉዳይ ነው። እዚህ ጋር ጌታቸው ረዳን ስለ ጦርነቱ ይከሰታሉ ወይ አይከሰትም በሚሉት ጉዳይ ላይ የተለያየ ጥያቄ መልስ አይነት ነገሮች ነበሩ። ጌታቸው ረዳ ከኤርትራ ጋር ጦርነት ይነሳል አይነሳም፣ ለምን አይነሳም ከሚለው አንጻር ያነሳቸው እንትኖች አንዳንዶቹ ተቀባይነት የሌላቸው ናቸው። አንዱ ደግሞ ተቀባይነት ያለው ጌታቸው ረዳ አሁንም ጄኒዩን የሆነ በተለይ ከበርካታ የብልጽግና መንግስት ካድሮች የተለየ ትንሽ ለልብ የቀረበ ንግግር አድርጓል ማለት እንችላለን። ተቀባይነት የሌለው ብዬ ነው የወሰድኩት ምንድነው የኢትዮጵያ መንግስት ጦርነት ውስጥ ሊገባ አይችልም ብሎ ያቀረበበት አንዱ ምክንያት ምንድነው የኢትዮጵያ መንግስት የባህር በርን እፈልጋለሁ ማለቱ አሰብን ከመውረር ጋር መወሰድ የለበትም። ስለዚህም ነው ጦርነት ውስጥ ላይገቡ ይችላሉ ብዬ የምወስደው የሚል ንግግርን አድርጓል። ይሄ
በፍጹም ውሸትና እያየ ነው ሁላችንም እንደ ህዝብ እንደ ተመልካች እንደ ጋዜጠኛም እያየ ነው ካለነው ነገር በፍጹም የተቃረነ ነው። ምክንያቱም የኢትዮጵያ መንግስት ጠቅላይ ሚኒስትሩም ሆኑ ጄኔራሎቹም ሆኑ የትኛዎቹም አካላት የኢትዮጵያ መንግስትንም ደግፈው ንግግርን የሚያደርጉ በተለያዩ ሚዲያዎች ምሁር ነን እያሉ ንግግር የሚያደርጉም ሰዎች ኢትዮጵያ የባህር በርን ትፈልጋለች ሲሉ በአንድም ሆነ በቀጥታም ሆነ በተዘዋዋሪ መንገድ አሰብን እያሉ እንደሆነ በትክክል የሚያሳዩ ነገሮች አሉ። ለምሳሌ የባህር በር ብለው ቀይ ባህርም ብለዋል። ለምሳሌ በቅርቡ እንኳን በመንግስት ስፖንሰር የተደረገ በመንግስት በጀት የተበጀተለት የሚመስል የኦሮምኛ ዘፈን ቀመር የሱፍ ታዋቂው የኦሮምኛ ዘፋኝ ቀመር የሱፍ የተሳተፈበት ህዝብን ወደ ቀይ ባህር ሂድ የሚል መልእክት ያለውን የሚያነሳሳ መልእክትን በግልጽ ተናግሯል። ቀይ ባህር በዚህ ሰዓት ኢትዮጵያ ልታገኝ የምትችለው በኤርትራ በኩል እንጂ በየትኛውም ነው ተብሎ ማሰብ በጣም ይከብዳል። እሱም ብቻ ሳይሆን የኢትዮጵያ ህዳሴ ግድብ የታላቁ የኢትዮጵያ ህዳሴ ግድብ የተመረቀ ጊዜ ቀጥታ ሲባል የነበረው መፈክር በመንግስት ሚዲያዎችም ሲተላለፍ የነበረው መፈክር አልፎ አልፎም የመንግስት ደጋፊ በጣም ለመንግስት ቅርበት አላቸው የሚባሉ ሰዎችም የሚያንጸባርቋቸው ምንድነው የነበረው ከግድቡ ወደ ወደቡ ነው ሲሉ የነበረው። ከግድቡ ወደ ወደቡ እያሉ ቀጥታ እጃቸውንም ሲሰነዝሩ የነበረው እጃቸውንም ሲጠቁሙ የነበረው ወደ ኤርትራ ነው። ስለዚህ ጌታቸው ረዳ ከዚህ አንጻር የተናገረው ንግግር የኢትዮጵያ መንግስት የባህር በርን እፈልጋለሁ ማለቱ አሰብን ከመውረር ጋር የተያያዘ አይደለም ብሎ ይህንንም ለጦርነት መነሻ ሊሆን አይችልም ብሎ ያቀረበው ንግግር ከአውዱም ውጪ ነው። ውሸትም እዛ ጋም ለመሸወድ ያደረገው ጥረት ነው ብለን ነው ልንወስድ የምንችለው። ከጌታቸው ረዳ ከዚህ ንግግሩ የወሰድኩለት በተለይ ከኤርትራ ጋር በተያያዘ የወሰድኩለት በጣም ጄኒዩን የሆነ በጣም የህዝብንም እንደገና የብልጽግና መንግስትንም በትክክል የገለጸው ነገር ምንድነው? አሁን በቅርብ ጊዜ ጦርነት ውስጥ ይገባል ብሎ እንደማይገምት እንደማያምን እርግጥ ያው እመነኝ ሲለው አይ ጉዳይ ማመን ያለማመን ሳይሆን የመረጃ ጉዳይ ነው ብሎ እርግጥ መህዲ ሐሰን የተወሰነ ተመላልሶታል። ግን ጌታቸው ረዳ እዚህ ጋር ያነሳቸው ሁለት ነጥቦች በጣም ተጨባጭና ተቀባይነት ያላቸው ነገሮች አሉ። ከዚህ ጋር ያወራው ምንድነው? ጠቅላይ ሚኒስትሩ ከዚህ ጋር አሁን ላይ ከኤርትራ ጋር ጦርነት የማይገባው አንደኛ ነገር ለራሱ ኢሜጅ ይጨነቃል፣ ለራሱ ገጽታ ይጨነቃል። በሁለተኛና በዋነኝነት ግን የሀገር ውስጥ ፖለቲካም የሚይዘው ይመስለኛል ወይም ይዞታል የሚል ምላሽ ነው የሰጠው። ይሄ ትክክለኛና ጠቅላይ ሚኒስትሩ ለምን ወደ ኤርትራ ጦርነት እንደማይገባ በበርካታ እንደው በአንጻሩ ገለልተኛ ብለን እውነተኛ ብለን የምንጠራቸው ምሁራን በትክክል የገለጹት ነው። እኔ ጌታቸው ረዳ ከዚህ አንጻር የተናገረው ነገር በጣም የሚያስመሰግነውና በጥቅሉም በደፈናው መህዲ ሐሰን ላይ ቀርቦ ካወራቸው ስላወራ ብቻ እንዳይወገዝና እንዳይናቅ ሌሎች አላስፈላጊ ትችቶች እንዳይሰነዘርበት የሚያደርገው በጣም ትልቁ ንግግር አድርጌ ነው የወሰድኩት። በነገራችን ላይ በዚህ ንግግሩ አንደኛ ነገር ምን ብሎ አመነ? ጠቅላይ ሚኒስትሩ ወይም የብልጽግና መንግስት የሀገሩ ጉዳይ ምን ያክል እየከበደው እንደሆነ እኔ የተናገረው እንግዲህ በአማካሪ ደረጃ ያለ ሰው ነው። ምን ያህል እንደከበደው በመንግስት ደረጃ ማመኑ ነው እንጂ እንደ ህዝብ ሆነን ስናየው ወይም ከመንግስት ውጭ ሆነን ስናየው መንግስት እንደከበደው አናቅም ማለት ወይም አናምንም ማለት አይደለም። ግን በመንግስት ደረጃ የሚባለው ይሄ የለቃቀምናቸው ነው በቅርቡ ይወገዳሉ ምናን የሚለውን ፕሮፓጋንዳ ባስወገደ መልኩ በደንብ አድርጎ ጠቅላይ ሚኒስትሩ ወይንም የብልጽግና መንግስት በሀገር ውስጥ ፖለቲካ ምን ያህል እንደተሸበበ በደንብ አድርጎ ያመነበት ጉዳይ እንደሆነና እሱም ብቻ ሳይሆን ይሄ ሁሉ ነገር እያለ የባህር በር ጉዳይ በኢትዮጵያ ፖለቲካ ውስጥ ወይ በኢትዮጵያ አሁናዊ ፖለቲካ ውስጥ በደንብ እንዲጦስ ተደርጎ የተወራበት ዋነኛው ምክንያት የሀገር ውስጥ ችግርን ኤክስተርናላይዝ ማድረግ ወይም ወደ ውጪ ማውጣት እና የሀገር ውስጥን ነገር ኢትዮጵያ የባህር በር ያስፈልጋታል፣ የኢትዮጵያን ችግር ሙሉ ለሙሉ ለባህር በር በመስጠት የባህር በር ስላጣች ብቻ ነው ኢትዮጵያ የተቸገረችው በሚል የተሳሳተ መንገድ እየተካሄደ ያለውንም ነገር በደንብ ቁልጭ አድርጎ ያሳየና ከመንግስት በኩል በቃ ይሄን ነገር እንድንሰማ ያደረገን ነገር ነውና ይሄንን ነገር ከየትኛውም አለው ብሎ በየመገናኛ ብዙሃኑ ከሚያወራው ምሁርም ከፖለቲከኛም ከየትኛውም ባለስልጣን ልንሰማው ማንችልና እጅግ የታመነ አድርጌ የወሰድኩት ነገር ነውና ጌታቸው ረዳ በዚህኛው ንግግሩ በጣም ሊመሰገን የሚገባው ሊደነቅ የሚገባውም ነውና ከኢንተርቪው እንኳን አደረገ ከመህዲ ሐሰን ጋር እንኳን ቀረበ ብለን ከምንወስድባቸው ነጥቦች ውስጥ ነው ብዬ አምናለሁ። I understand that's what you're saying. My question is, does that mean you no longer think he's an imperialist warmonger? No. I think at this point in time he cares more about his image
that he's trying to make differences in domestic politics and all that. So I don't think he will risk the kind of expansionist approach that many people impute to him. ከፖለቲከኛ እስረኞች እንደዚሁም ከጋዜጠኞች ጋር በተያያዘም እንደ ገለልተኛ ሆኖ አስተያየቱን ለመስጠት ሞክሯል። ይህንን እንደ ባለስልጣን ስለሆነ የብልጽግና ተሿሚ አማካሪ ሚኒስትር ስለሆነ ልናልፈው እንችላለን። ነገር ግን በእስር ቤት ያሉ ፖለቲከኞች እነ ክርስቲያን ታደለን ጨምሮ ጋዜጠኞችን ጨምሮ እንደዚሁ አክቲቪስቶች፣ ዩቲዩበሮችን አስመልክቶ በእስር ቤት እያዩ ያሉትን መከራና ትክክለኛ ፍትህ ካለማግኘት ጉዳይ እዚህ ጋር ግልጽ አድርጎ ሊናገር አልደፈረም። በጥቅሉ በመርህ ደረጃ ማንም ሊቀበለውን የሚችለውን መርህ ነው ያወራው። ሁሉም ሰው ትክክለኛ የሆነ ባጠፋው ልክ በፍርድ ቤት የመደመጥ ፍርዱን ትክክለኛውን የምርመራ ሂደት የማግኘት መብት አለው የሚለውን በመርህ ደረጃ ነው የመለሰው። ደፈር ብሎ እዚህ ጋር እየታዩ ስላሉ ነገሮች ለመናገር አልደፈረም። እዚህ ጋር 50-50 ብንሰጠውም ያን ያህል የሚከፋ ነው ብዬ አላምንም። ከመደመር መጽሐፍ ጋር በተያያዘ ከመደመር መጽሐፍ ግና እንደዚሁ መደመር እየተባለ ከሚነሳው አስተሳሰብ የፖለቲካ አስተሳሰብ አንጻር የተነሳለትን ጥያቄዎች ጌታቸው ረዳ ራሱን አሁን ላይ ገለልተኛ አድርጎ ከማየት አንጻር ራሱን ከማውጣት አንጻር አድርጎ ነው የመለሰው። ቀጠል ስናደግ ደግሞ በዚሁ ቃለመጠይቁ በለንደኑ ቃለመጠይቅ ላይ ከመደመር አንጻር የተነሳውን ጉዳይ እሱን ደግሞ እስቲ ለመፈተሽ እንሞክር። መህዲ ሐሰን ከዚህ አንጻር ያነሳለት መደመር የሚባለውን ጉዳይ ብዙዎች አብይን ለመጠቅለል የሚጠቀምበት አስተሳሰብ እንደሆነ ያነሳሉ። ሌሎች ደግሞ መደመር እንዲሁ ጨፍላቂነት እንደሆነ፣ እንደዚሁ በሌላ በኩል አብይ ራሱ መደመር ምን እንደሆነ እንደማያውቅ ይናገራሉ። ይሄን ደግሞ ራሱ ጌታቸው ረዳም ከዚህ በፊት ሲናገረው እንደነበር አንስቶ እሱን አሁን ተደምረሃል አልተደመርክም አይነት አተካሮ የሚመስሉ ውይይቶች ነበሯቸው እዛ ጋር። ከጌታቸው ሌላ የወደድኩለት ወይም የተቀበልኩለት ምላሽ አብይን ከመለኮታዊ እንደዚሁም እናቴ ንጉስ ትሆናለች ብሎ ከተናገራቸው ንግግሮች አንጻር ከመህዲ ሐሰን የተነሳለትን ጥያቄ የመለሰበትን መንገድ ነው እኔ የወደድኩለት። ፐርሰናል ነገሮችም አሉ፣ እንደዚሁም ኮንቬንሽናል የሆኑ አስተሳሰቦችንም እዚህ ጋር ገልጿል ብዬ ጌታቸው ረዳን መውሰድ እፈልጋለሁ። አብይ እናቴ 7ኛ ንጉስ እንደምሆን ነግራኛለች፣ ሁሉን ቻይ ነኝ፣ ሁሉን ማድረግ እችላለሁ ብሎ እንደሚያነሳ አነሳለትና ከዛ በኋላ አብይ ንጉስ እንደሚሆን ነግሮህ ያውቃል ወይ ብሎ ነግሮታል። ለመህዲ ሐሰን ይሄኛው ጥያቄ ለምን እንዳስፈለገው ለኔም ብዙ ግልጽ አይደለም። ለጌታቸው ነገረው አልነገረው እዚህ ጋር ለመድረኩ ያስፈለገበት ምክንያት ግልጽ አይደለም። በዚህ ላይ የተለየ እይታ ያላችሁ ሰዎች አስተያየታችሁን ለመቀበል ዝግጁ ነኝ። ሆኖም ጌታቸው ይህን ጉዳይ በህብረተሰብ ፊት የተናገረ ነው፣ በፓርላማም በሁሉም ቦታ የተናገረው ንግግር ነው፣ ለኔ ግድ መናገር አይጠበቅበትም ብሎ መልሶለታል። እርግጥ ከዛ ውጭ ግን ጌታቸው መሰረታዊ የሆነ የዚህን መንግስት አሰራር በተለይ ከብልጽግና መንግስት ጋር በተያያዘ በሰፊው የሚነሳውን ትችት ቁልጭ አድርጎ እዛ ጋር ተናግሯል። ለምሳሌ እኔ እግዚአብሔር ሰውን ለንጉስነት ለመሪነት የመምረጥ አይነት አሰራር አለው ብዬ አላምንም፣ አንድ ሰው ችሎታ ካለው ይመራል የሚል በጣም ግልጽ ያለና እኔ የወደድኩለት ነው። በተለይ ከጊዜ ወደ ጊዜ በኢትዮጵያ ፖለቲካ ላይ በተለይ ብልጽግና ኢትዮጵያን መምራት ከጀመረ ወዲህ ነገሮችን ሰኪውላር ይሄ ገለልተኛ ከሃይማኖት ውጪ ያለን አሰራር መንግስታዊ አሰራርና ሃይማኖታዊ አሰራርን እጅግ በጣም አደባልቆ የመሄድ እጅግ በጣም የከረረ አካሄድ እየመጣ ነውና እኔ እዚህ ላይ በድፍረት መናገሩ በጣም ደስ ብሎኛል። ብዙ ሰዎች ብዙ የኢትዮጵያ መሪዎች ራሱ ጠቅላይ ሚኒስትሩንም ጨምሮ የአዲስ አበባ ከተማ ከንቲባ የተለየ የሆነ ከፈጣሪ የተሰጣቸው ለየት ያለ ነገር እንዳለ እያደረጉ አመራርነታቸውን ከሃይማኖት ነጥሎ ለማሳየት እጅግ በጣም የሚቸገሩበት ሁኔታ አለ። ራሱ ጠቅላይ ሚኒስትሩ በተደጋጋሚ እንደሚነገረው ወደ መለኮታዊ ነገር የሚያደላባቸው ነገሮች አሉ። በነገራችን ላይ እነዚህ መለኮታዊ የሆኑ ነገሮችን በብዙ መግለጫዎች ላይ በተለይ በዓል በመጣ ቁጥር በሚሰጡ መግለጫዎች ላይ በመግለጫው ላይ አንዳንድ ጊዜ ስለ ፈጣሪ ነው የሚወራው ወይ ስለ ራሱ ስለ ጠቅላይ ሚኒስትሩ ነው የሚወራው የሚባሉ ነገሮችን መለየት እስኪያቅተን ድረስ የምናይበት ጊዜ አለ። አሁን እዚህ ጋር እኔ አንድ ምሳሌ ማንሳት እችላለሁ። አንዴ ለመስቀል ይመስለኛል የመስቀል በዓል ሲመጣ ጠቅላይ ሚኒስትሩ መግለጫ ይሰጣሉ በጽሁፍ። ያው ሁላችሁም የምታውቁት ነው፣ በማህበራዊ ሚዲያ ላይ በጽሁፍ ይለጠፋል። እዛ ላይ ምን አይነት መግለጫ ይመጣል? ስለ መስቀሉ እና
አጠቃላይ ስለ ኢየሱስ ክርስቶስና ስለ በዓሉ እየተወራ ኢየሱስ ክርስቶስን ስለ መስቀል ወዘተ እየተወራ እያለ ምን አይነት ነገር ይመጣል? የኢትዮጵያንና የኢትዮጵያን የዛን ጊዜ ወቅታዊ ሁኔታና የኢትዮጵያን መሪ ህዝቦቹ ከተቀባይነት እንደዚሁም የተለያዩ በመሪው ላይ የሚያሳዩትን ነገሮችንና ኢየሱስ ክርስቶስ በምድር ላይ ያለ አይሁዳውያን በሱ ላይ ሲያሳዩት ከነበረው ነገር ጋር የማነጻጸር ነገር አይቻለሁ። ለምሳሌ በመጽሐፍ ቅዱስ ላይ ምን ይላል? ወደ ወንድሞቹ ወደ ወገኖቹ መጣ፣ ወገኖቹም ግን አልተቀበሉትም። ያው ይሄ የተባለው ለኢየሱስ ክርስቶስ ኢየሱስ አምላክ ነው፣ አዳኛቸው ነው፣ ሁሉ ነገራቸው ነው። ግን ይሄን ባለማወቅም ሆነ በማወቅ አልተቀበሉትም ነው በጥቅሉ። አሁን መጽሐፍ ቅዱሳዊ ነገር ውስጥ ዲቴል ለመግባት ሳይሆን በወቅቱም ይሄ የተተረጎመበት አውድ፣ ይሄ የተተረጎመበት ኮንቴክስት መሪው የኢትዮጵያ መሪ አሁን ያሉት አብይ ኢትዮጵያን የሚለውጡና የለውጥ ኃይል ሆነው ኢትዮጵያን ወደ ተሻለ ደረጃ የሚያሳድጉ ሆነው ግን የሚታይባቸው ተቃውሞ ልክ ኢየሱስ ክርስቶስ ላይ በአይሁዳውያን እየታየ እንዳለው የሚያስመስል ነገሮች ሁሉ እናያለን። እና ይሄ ፖለቲካዊ የሆነ ማለት ብዙ ሃይማኖትና ብዙ ማንነት ባለበት ሀገር ላይ ከሃይማኖት የተነጠለ መሪ አስፈላጊ ሆኖ እያለ ብዙ ነገሮችን ወደ መለኮታዊ ነገር የመውሰድ በጣም የተዛባ መለየት እስኪያቅት ድረስ የሚታየውን ነገር በግልጽ ጌታቸው ረዳ እዚህ ጋር ሰኩላር መሆኑን ማሳየቱን ያው ዲፕሎማሲያዊ በሆነ መልኩ ቢናገረውም በደንብ የሚቃወመው ነገር እንደሆነ እኔ ተረድቼለታለሁ። በጣም እየጣርኩ ጌታቸውን ለመረዳት ስለፈለግኩ ሳይሆን በመንግስት በኩል ካሉ ሰዎች እንደዚህ መሰማቱን ስለወደድኩት ነው በነገራችን ላይ እንጂ ጌታቸውን በዛ ደረጃ ለደግፈው ፈልጌ አይደለም። ግን ወድጄለታለሁ እዛ ጋር የተናገረውን ነገር። ለምሳሌ ከሶማሌላንድ ጋር በተያያዘ በጣም ብዙ ሰዎች መሳለቂያ ያደረጉት ነበር። ምን ይባላል? ፈጣሪ ይመስገን እንጂ ይህን ጠቅላይ ሚኒስትሩ ነው ያለው። ቀጥሎ ከንቲባዋ የሆነ ነገር በጨረሱ ቁጥር እንደዚህ አይነት ነገር ሲጽፉ ይታያል። ፈጣሪ ረድቶናል። ፈጣሪ ረድቶ ሰው ፈጣሪውን አመስግን የማለት ነገር አይደለም። ግን ሄዶ ብዙ ጊዜ መንግስታዊ መዋቅሩ ላይ ሴኩላሪዝምንና የሃይማኖትን አሰራር መለየት እስኪያቅተን ድረስ የሚታዩ ነገሮች አሉ እና ብዙ የመንግስት ባለስልጣናትና ካድሬዎች የጠቅላይ ሚኒስትሩን አመራር መለኮታዊ የማድረግ ብዙ አዝማሚያ ያላቸው። እዚህ ጋር ጌታቸው በግልጽ የተናገረውን ነገር እኔ ወድጄለታለሁ። ፈጣሪ እንዲህ አይነት አሰራር አለው ብዬ አላምንም አይነት ትርጉም ያለውን ንግግር አድርጓልና እዚህ ጋር የወደድኩት ነገር ነው። ከዛ ውጪ እዚህ ጋር ምንም አላስፈላጊ የሆነ ነገር ጌታቸው ተናግሯል። ምንም አላስፈላጊ ለምንም እንዳነሳው ለራሴም ግልጽ ያልሆነልኝ ነገር ከዚህ ከመደመር ከምናምን አንስቶ ከመለኮታዊነት ከምን ጋር የተያዘ አንስቶ ሲያወራ ጓደኛዬ ነበር አብይ ከመሾሙ በፊት ያለው ነገር ለምን እንዳነሳውም ግልጽ ያልሆነልኝ እንደገና ራሱንም ለባሰ ራሱ መህዲ ሀሰን ሰው ላይ ከባድ የሆነ ወጥመድ ሰርቶ የሚጠይቅ ሰው ሆኖ ሳለ ራሱ ሌላ የሰጠው ያጨናነቀው ማጨናነቅ ሳያንሰው እንደገና ሌላ ጥያቄ ሰጠው። እንደውም አይታችሁት ከሆነ ቪዲዮ ላይ መህዲ ሀሰን ሌላ ነገር ለመጠየቅ እየተዘጋጀ ነበረ። ጓደኛሞች ነበርን እኮ ጓደኛዬ በጣም የቅርብ ጓደኛዬ ነው ሲል መህዲ ሀሰን ሌላ ጥያቄ ለመጠየቅ ወደ ወረቀቱ ዝቅ ብሎ ነው ከዛ ማን ያንተ ጓደኛ ብሎ ሌላ አይነት መሳለቅ ውስጥ እዛ ታዳሚዎቹ ላይ ሁላ እስኪያስቅበት ድረስ የደረሰውና ከጄኖሳይዱ በፊትም ጓደኛ ነበር፣ ከጄኖሳይዱም ወቅት ጓደኛ፣ ከጄኖሳይዱም በኋላ ጓደኛ ነበር ብሎ አላስፈላጊ ነገር ለምን እንደተናገረ አሁን ጌታቸው እዚህ ጋር አይ ጓደኛዬ ነው ብሎ ከላይ ስለ ኤርትራ በግልጽ የተናገራቸው ነገሮች ስለ መደመር እንደዚሁም ስለ አብይ ንጉስ ነኝ ወይስ ንጉስ አይደለም ይሄ ከመለኮታዊ ነገር ጋር የተናገራቸውን ገለጽ ያሉ ጥሩ አቋሞቹን ለማካካስ ብሎ ይሁን እንዲህ አይነት ካልኩሌሽን ውስጥ እንዲህ አይነት ስሌት ውስጥ ገብቶ ይሁን ግልጽ አይደለም። በጥቅሉ ግን ጌታቸው ከአብይ ጓደኝነት ጋር በተያያዘ ያለው ነገር ቶታሊ ኢሬሌቫንት በቃ በፍጹም በምንም መለኪያ አስፈላጊ ነው የማንለው ጉዳይ ያነሳው ቢቀርም ምንም ያተረፈው ነገር መሳለቂያ በመህዲ ሀሰን በቃ ሙድ መያዣ የሚመስል ነገር ነው እስከ መሆን የበቃውና እሱን ነገር ባይጠቀመው ባያነሳው አስፈላጊ ጥሩ ነበር ብዬ ነው እኔ የምወስደው። አብይ ካለው አመራር አንጻር ማለት ኢትዮጵያን እየመራበት ካለበት ቁመና አንጻር የተነሳው ጥያቄም ጌታቸው ተገቢውን ምላሽ ሰጥቷል ብዬ ልወስደው የምችለው ጉዳይ ነው። ለምሳሌ ማሳየት አለበት ብቁ አመራር መሆኑን
በብቁ ኢትዮጵያን የመራ መሆኑን ማሳየት አለበት ብሎ በደንብ አድርጎ ምላሽ ሰጥቶታል። እዛ ጋር እንግዲህ እስካሁን ድረስ አላሳየም ማለት እስካሁን ድረስ ይሄን ሁሉ ዓመት ሆኖ አላሳየም ማለት ነው ወይ ብሎ ራሱ መህዲ ሀሰን ሌላ ተከታይ ጥያቄ አቅርቦለታል። እሱ ፐርሰናሊ በግለሰብ ደረጃ የሚያምነውን ነገር ነግሮታል። አብይ ስቲል ገና የሚቀረው እንደሆነ እስካሁን ማሳየት እንደሚጠበቅበት፣ ይህ እንግዲህ በሌላ አገላለጽ እስካሁን አላሳየም ማለት ነው። እስካሁን አላሳየም ማለት ነው። እዚህ ጋር የተናገረውን ንግግር አሁን አብይ ኢትዮጵያን በደንብ መርቷል፣ በደንብ አልመራም የሚለውን እኔ እዚህ ሌላ መለኪያ ውስጥ የአብይን መለኪያ ሳይሆን ጌታቸው አጠቃላይ ከኢንተርቪው መንፈስ አንጻር የተወቀሰበትን ነገር በደንብ አድርጎ ግልጽ ያለ ወይም ሙሉ ኢንተርቪው ሲመጣ በደንብ ግልጽ የሆነ ይመስለኛል፣ ሚዛኑን የጠበቀ ይመስለኛል። ከዚህ ቀጥሎም በመናገሩ ምክንያት ሊመጣበት የሚችለው ራሱ ሀገሩ ይገባል ወይ እንደዚሁም በዚህ ስልጣኑም ይቆያል ወይ ለሚለው ነገር እኔ በይፋ በተነገረ ነገር ላይ ሌላ ሪስክ ይመጣል ብሎ እንደማያምን እንደገና ለሚመጣውም ነገር ምንም እንደማይመስለው ይሄን ነገር ሊቀበል እንደሚችል እዚህ ጋም ተናግሯል። እዚህ ጋም የተናገረውን ንግግር በጥሩ ጎኑ ነው ልንወስደው የምንችለውና He has yet to prove his mettle. He's been in the office for several years. He's still yet to prove his mettle. This is my position. Okay. I'm not in the business of settling accounts on his behalf. I'm not in the business of. And if he watches this interview and he sees his advisor saying he's yet to prove his mettle and he may be guilty of genocide, do you think he'll fire you or keep you on? Honestly, I'm not. I don't really care what happens as a result of that. But I have reason to believe that saying those things in public does not necessarily lead to the kinds of consequences. But like I said, I don't care what happens. እኔ በጥቅሉ ከዚህ ሙሉ ቃለ ምልልስ ያየሁት ነገር መጀመሪያ ተቆርጣ እንደወጣው አይነት ቪዲዮ ነው ብዬ አልወስድም። ያቺ አብይ ጄኖሳይደር ነው ወይስ ተሳትፏል አልተሳተፈም የሚለው ነገር በጣም እንዲገን ወጥቶ ጌታቸው ረዳን ሙሉ ለሙሉ ገጽታውን ዲሞሊሽ የማድረግ ነገሮች አሉ። እርግጥ መጀመሪያ ከክፍል አንዱ ጋር በተያያዘ ስድሩ ህዋት በጦርነቱ ጊዜ ስላደረገው ከዛ በኋላ ጌታቸው ከታረቀ በኋላ ወልቃይት ላይ ሰዎችን አፈናቅሏል ከተባሉ ከነደመቀ ዘውዱ ጋር መገናኘቱ እንደዚሁም የትግራይ ወጣቶችን አነሳስቶ ጦርነት ካስገባ በኋላ አሁን ዛሬ እሱ ከአብይ ጋር ይሄንን ነገር በደንብ አድርጎ መህዲ ሀሰን ቀጥቅጦ ጠይቆታል። አሁን ሰው ጌታቸው ረዳ ትክክለኛ ያደረገውን ነገር ነው የተናገረው። ያደረገው ነገር ትክክል ሆነ አልሆነ እሱ ሌላ መለኪያችን ሆኖ እዛ ላይ የተናገረው ጌታቸው ረዳ የተናገራቸው እያንዳንዳቸው ነገሮች ግን ከዚህ በፊት በተደጋጋሚ ተናግሮታል። መህዲ ሀሰን ላይ ስለቀረበ ይሁን የገነነው እሱን እንግዲህ መነጋገር እንችላለን እንጂ አብዛኛውን ነገር ግን የተናገረው ነገር ነው ብዬ ነው የምወስደው። ሙሉ ለሙሉ የምወስደው እሱን ነው። ከዚህ በፊት ንስሐም ገብቻለሁ ብሏል። ሬዲዮ ፋና ቴሌቪዥን ላይ ቀርቦ የተለያዩ ሚዲያዎች ላይ ወጥቶ ራሱንም ክሪቲሳይዝ አድርጓል። አብዛኛዎቹን ነገሮች ማለት ነውና ብዙ የተለየ ነገር ከሀገር ውስጥ በተለይ ከነበሩ ከጦርነቱ ዝግቦች ጋር በተያያዘ የተለየ ነገር ተናግሯል ብዬ ጌታቸው አላምንም። እኔ ይሄንን ፕሮግራማችንን ለማጠናቀቅ ያክል ከጌታቸው ረዳ ጋር በተያያዘ ያለኝ አቋም ምንድነው? ጌታቸው ረዳ ከዚህ በፊትም አንድ መሰናዶ አዘጋጅተን ነበር በዚህ ጉዳይ ላይ። ጌታቸው ረዳ ልንለካው የምንችለው አሁን ዛሬ ስላላወራ መህዲ ሀሰን ላይ ቀርቦ ስላልቀረበ አይደለም። በእኔ እይታ ጌታቸው ረዳ እንዲህ አይነት በህዝብ እጣ ፈንታ ላይ ለመወሰን የሚያስችል ብቃት ያለው ግለሰብ ነው ብዬ አላምንም። ምክንያቱም ጌታቸው ረዳን ብዙዎቻችን ወደ ህዝብ እይታ ከመጣ ጀምሮ ብዙ ጊዜ ጌታቸው ረዳ የሚለካበት ነገር እና አንድ የህዝብን እጣ ፈንታ የሚወስን ባለስልጣን ወይም የመንግስት የሥራ ኃላፊ የሚለካበት ነገር በእጅጉ የተለያየ ነው። ጌታቸው ረዳ የሚታወቀው ማንም ሰው እሱን የሚያደንቀው ሰው የሚያውቀው አንባቢ ነው፣ ተናጋሪ ነው፣ የቋንቋ ችሎታው አሜዚንግ ነው። ብዙ ጊዜ እንደዚህ ነው የሚባለው። ግን የህዝብ ስልጣን ከህዝብ ላይ ግብርን እየሰበሰበ የህዝብ እጣ ፈንታ ላይ የሚወስን ሰው እንዲህ በዚህ ብቻ ነው ወይ የሚለካው? አንብቧል ይናገራል ምናምን የሚባል ነው ወይ? እነዚህ መለኪያዎች እውነት የፖለቲከኛ አንድ ሀገርን የሆነ ህብረተሰብን የሚመራ ሰው መለኪያዎች ናቸው ወይ? አዎ ማንበብ አለበት፣ የመናገር ችሎታ ያስፈልገዋል፣ ሁሉ ነገር ያስፈልገዋል። ግን ከዛ በላይ ግን ፖለቲካን እንዴት እንትን ይላል? ህዝብን መርቶ እንዴት ከችግር አወጣ? የህዝብን የኢኮኖሚ ጥቅም እንዴት አስጠበቀ? ህዝብን ከባሰ አደጋ እንዴት ታደገ? የሚሉ መለኪያዎች ናቸው ለህዝብ የሚቀርበው። ብዙ ጊዜ ሌሎች ፖለቲከኞች ሲመዘኑ በእንዲህ አይነት ክራይቴሪያ ይመዘናሉ። ጌታቸው ረዳ ላይ ግን
እንዲመዘን ብዙ ጊዜ እነዚህ አይነት መስፈርቶች አይቀርቡለትም እና ጌታቸው ረዳ ብዙ ጊዜ እኔ እንዲመዘን የሚቀርቡለት ክራይቴሪያዎች ወይንም አሉት የሚባሉ ኳሊቲዎችን ስሰማ ብዙ ጊዜ የምረዳው የዩኒቨርሲቲ መምህር ነው መሆን ያለበት ወይም ጥናትና ምርምር ላይ ነው መስራት አለበት ብዬ ነው የምወስደው እንጂ የሀገር መሪ መሆን አለበት ወር በሆነን ክልል የሆነን ማንነት ያለውን ህዝብ መምራት አለበት ወደሚል ድምዳሜ አይደለም የሚወስደን የሚል ነገር ነው ያለኝ እና እኔ ጌታቸው ረዳ ኢንተርቪው ላይ ያን ያህል የተጋነነ ነገር ሆኗል። ጥሩ ተሟጋች ነው፣ እንደተጠበቀው በጣም የወረደና የተዋረደ ነው የሚል ነገር የለኝም። ይሄ የተወሰደው የሚመስለኝ ነገር ምንድነው? በተለይ ጠቅላይ ሚኒስትሩን በጦርነቱ ወቅት በደንብ አድርጎ ክራፍት ያደረገ ሰው ነው። በደንብ አድርጎ እንዴት ጠቅላይ ሚኒስትሩ ማን ነው የሚለውን በብዙ ሰዎች አንደበት ሁላ ያሉ ቃላቶችን የተናገረ ነው። እሱ ስለተናገረ ዛሬም እሱ ስለተጠበቀ ይሆናል እንደዛ ነው ብዬ እማምነው እኔ እና ጌታቸው ረዳ ላይ ያለኝ አቋም ኢንተርቪውን የሳተባቸው ነገሮች አሉ፣ የመለሳቸው ጉዳዮች አሉ። ኢንተርቪው ላይ ከመህዲ ሀሰን ጋር ባቀረበው ማለት ነው። በጥቅሉ ግን ጌታቸው ረዳ በሆነ ህዝብ ላይ ከሆነ ግብር የሚከፍል ህዝብን እጣ ፈንታ መወሰን የሚችል መሪ ነው ብዬ አላምንም። ጌታቸው ረዳ እሱ ቢቀርበት ነው የሚሻለው ብዬ ነው ማምነው፣ ከቃለ ምልልሱ ውጪ ማለት ነው። ቃለ ምልልሱን ከሞላ ጎደል ተወጥቶታል የሚል እምነት አለኝ። የዛሬው ጉዳያችን በዚህ ያበቃል። ከኢትዮ ፍሮንት እናመሰግናለን። ገጻችንን ሰብስክራይብ አድርጉልን፣ ቻናላችንን ሰብስክራይብ አድርጉ፣ ሼር አድርጉልን፣ ለወዳጆቻችሁ ማጋሩ፣ ላይክም አድርጉልን። እናመሰግናለን። መልካም ጊዜ